ተወዳጁ ድምፃዊ አስገኘው አስጌ ቻምፒዮንስ ሊጉን ጨምርልን በሚል ለፈጣሪ ያቀረበው ጸሎት እያነጋገረ ይገኛል። ታዋቂው ኢትዮጵያዊ ድምፃዊ አስገኘው አስጌ ስለሚደግፈው የእግር ኳስ ክለብ ያቀረበው አዝናኝና ልባዊ ጸሎት የብዙዎችን ትኩረት ስቧል። ዛሬ እንግዲህ አርሴናል የቻምፒዮንስ ሊግ ፍጻሜ የዋንጫ ጨዋታ ያደርጋል። እሱን አስመልክቶ ድምፃዊው ያቀረበው የጸሎት በጣም አነጋጋሪና አስገራሚ ሆኗል። ድምፃዊ ከዚህ ቀደም የፕሪሚየር ሊግ ዋንጫን ብቻ እንዲያገኝ የነበረውን ምኞት በማሳደግ ለፈጣሪው ያቀረበው የዋንጫን ጥያቄ እንዲህ ሲል አጋርቷል። ጌታ ሆይ ፕሪሚየር ሊጉን ብቻ ከበላን በቂ ነው፣ ሌላ ምንም አንፈልግም ብዬ ጸልዬ ነበር። ይቅርታ አድርግልኝ፣ የኔ መቸኮል ካንተ ምሕረት አይበልጥምና ሻምፒዮንስ ሊጉንም ጨምርልኝ፣ አሜን ይላል የድምፃዊው አስጌ ጸሎት ማለት ነው። ይህ የአስጌ ጽሁፍ የብዙ እግር ኳስ አፍቃሪን በተለይም የአርሴናል ክለብ ደጋፊዎችን ስሜት የሚወክል በመሆኑ በማህበራዊ ሚዲያ ላይ ትልቅ መነጋገሪያ ሆኗል። የለንደኑ ክለብ አርሴናል ዛሬ የዋንጫ ጨዋታ ያደርጋል። እንግዲህ የአስጌ ጸሎት ይሰምር ይሆን ወይስ ምንድን ነው የሚለው ምን ይፈጠራል የሚጠበቅ ነው። እንግዲህ ዛሬ ምሽት አርሴናል ከፒኤስጂ ጋር የሚያደርገው የአውሮፓ ሻምፒዮንስ ሊግ የፍጻሜ ውድድር ለአርሴናል ክለብ ደጋፊዎች ልዩ ቦታ የሚሰጥ ነው። ከተወሰነ ቀናት በፊት ከሳምንት በፊት ማለት ነው የእንግሊዙን ፕሪሚየር ሊግ ዋንጫ ከ22 ዓመታት በኋላ አንስተው ድልና ደስታ ላይ ናቸው። ዛሬ ደግሞ ልክ እንደ አስጌ ጸሎታቸውን አሳድገው ቻምፒዮንስ ሊግንም ዋንጫ ጨምርልን በማለት በጸሎት ላይ ናቸው። በሃንጋሪ ቡዳፔስት ፑሽካሽ አሬና ዛሬ ምሽት 1 ሰዓት ላይ የሚጀመረው የፒኤስጂ እና የአርሴናል የታላቁ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በመላው ዓለም በሚገኙ የእግር ኳስ አፍቃሪ ዘንድ እንግዲህ በጉጉት የሚጠበቅ ነው። በታሪኩ የአውሮፓ ሻምፒዮንስ ሊግ ዋንጫን አንስቶ የማያውቀው አርሴናል በዘንድሮ ውድድር ዘመን ይህንን ታሪክ ለመቀየር ቆርጦ የተነሳ ይመስላል። አርሴናል በውድድር ዓመቱ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳታቸው እና በሻምፒዮንስ ሊጉ ሳይሸነፉ ለፍጻሜ መድረሳቸው በደጋፊዎቻቸው ዘንድ ትልቅ ተስፋን እንዲጥሉ አድርጓቸዋል። የሻምፒዮንስ ሊጉን ዋንጫ ያነሳሉ በሚል ማለት ነው። የመድፈኞቹ የተከላካይ ክፍል በጥሎ ማለፍ ጨዋታዎች ያስተናገደው 2 ጎሎችን ብቻ ሲሆን ይህም የአርቴታን ቡድን የማይበገር ቡድን እንደሆነ ያደርገዋል ማለት ነው። የፓሪሱ ሀብታም ክለብ ለተከታታይ 2ኛ ዓመት ባለ ትልቁን ጆሮ ዋንጫ ለማንሳት በቀሪዎቹ 90 ደቂቃዎች እንግዲህ ከአርሴናል ጋር ይፋለማል። በሉዊስ ኤንሪኬ የሚመሩት ፒኤስጂዎች አምና አርሴናልን በግማሽ ፍጻሜ በደርሶ መልስ ማሸነፍ የቻሉ መሆናቸው ይታወሳል። ዘንድሮ አርሴናልን አሸንፈው የአውሮፓ ንግስናቸውን እንደሚያስቀጥሉ የቡድኑ አባላትም እየገለጹ ይገኛሉ። እንግዲህ የፒኤስጂ እና የአርሴናል የሻምፒዮንስ ሊግ ፍልሚያ እጅግ በጉጉት ይጠበቃል። በተለይ ለአርሴናል ደጋፊዎች ደግሞ ልዩ ቦታ አለው። ለዚህም ነው አስጌን የመሳሰሉ የአርሴናል ክለብ ደጋፊዎች በጸሎት ጭምር አምላካቸውን ይህንን ዋንጫ እንዲያገኙ እየተማጸኑ የሚገኙት። ማን ያሸንፋል? ይህን ጨዋታ ገምታችሁን በኮሜንት ላይ አስፍሩልን። ጭላሉ ቲቪን ተከታተላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።